ሰላም ጤና ይስጥልን ውድ የኖሩ ኢትዮጵያ ቤተሰቦቻችን፣ ዛሬ በአፍሪካ ቀንድና በመካከለኛው ምስራቅ ታይተው የማይታወቁ አስደንጋጭ ክስተቶች ተከስተዋል። የሽንት ቤት ቀንን የምታከብረው ኤርትራ አምባገነኑን ኢሳያስን የሚቃወም ታላቅ ህዝባዊ አመጽ ተቀስቅሷል። የጸጥታ አካላት ለምን ከዳር ቆሙ? በተጨማሪም በምስራቅ አፍሪካ የጦርነት ስጋት ነክሷል። የዩጋንዳው ፕሬዝዳንት ሙሴቬኒ ውቅያኖሱ የኔ ነው በማለት ኬንያን አስጠንቅቀዋል። በሌላ በኩል በዱባይ ዓለም አቀፍ ትርኢት ላይ የህንድ ኩራት የሆነው ተዋጊ ጀት ተከስክሶ አብራሪው ህይወቱ አልፏል። የኬንያው የውጭ ጉዳይ ሚኒስትር በዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ዙሪያ የሰጡትን አስተያየት፣ እንደዚሁም ኬንያ ለጎረቤት ሀገራቶች የወደብ አማራጭ ለመስጠት መስማማቷንና እየተዘጋጀች መሆኗን በዘገባችን ይሰሙታል። ወደ ጥንቅሩ እናልፋለን። በቅድሚያም በኤርትራ ኢሳያስ አፈወርቂንና መንግስታቸውን በመቃወም በከረን በመንደፍራና ደቂ መሐሪ ተቃውሞች ሰልፎች እየተካሄዱ መሆናቸውን የቪዲዮ ምስሎች እየተሰራጩ ይገኛሉ። የጸጥታ አካላት ተቃውሞውን በኃይል ለመበተን ተልዕኮ ተሰጥቷቸው ቢሄዱም ከዳር ሆነው ሲመለከቱ ተስተውሏል። ምናልባትም ተቃውሞ በዚህ ከቀጠለ ለኤርትራ መንግስት ከፍተኛ የሆነ ስጋትን ስለሚፈጥር ፈጣንና ከፍተኛ የኃይል እርምጃ እንደሚወሰድ እየተጠበቀ ይገኛል። የኤርትራ መንግስት ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ ላይ ያላቸው ጥብቅ ቁጥጥርና የሰብአዊ መብት አያያዝ ታሪክ ሲታይ ሰልፉን ለማፈን የሰላማዊ ዜጎችን መብት ባልተከተለ መንገድ ከፍተኛ የሆነ ኃይል ሊጠቀም ይችላል እየተባለ በሚገኝበት በዚህ ሰዓት ተቃውሞውን እየቀጠሉት ይገኛሉ። ይህ ተቃውሞ ስጋት ያደረበት የኢሳያስ መንግስት ያለ ማስጠንቀቂያ ወይንም ከጥቂት ማስጠንቀቂያ በኋላ ተኩስ ሊከፍት እንደሚችል እየተዘገበ ይገኛል። እንደ አውሮፓውያን አቆጣጠር በ2017 በአስመራ በተነሳው የተማሪዎች ተቃውሞ ላይ ግድያ መፈጸሙ ተዘግቦ እንደነበረ ሁሉ የጅምላ እስራትና ሰልፈኞች በፍጥነት እየተለቀሙ ለእስር እንደሚዳረጉ ተነግሯል። እስረኞቹ የህግ ድጋፍ ወይንም ፍርድ ቤት የመቅረብ እድል ሳያገኙ ልክ እንደ ቀድሞ ለረጅም ጊዜ በእስር ሊቆዩ ይችላሉ የሚል ዘገባዎች እየተነበቡ ይገኛሉ። ከዚህ በተጨማሪ የመገናኛና መረጃን ለማቋረጥ እየተሰራ እንደሆነ እየተዘገበ በሚገኝበት በዚህ ሰዓት መንግስት ተቃውሞው እንዳይስፋፋና መረጃ ወደ ውጭ እንዳይወጣ ለማድረግ የሞባይል ስልክ አገልግሎት፣ የኢንተርኔት ግንኙነትና ሌሎች መገናኛዎችን ሙሉ በሙሉ ሊያቋርጥ ዝግጅት ላይ እንደሚገኝ ተነግሯል። ምንም እንኳን የመንግስት ቁጥጥር ጥብቅ ቢሆንም ሰልፉ በስፋትና በከፍተኛ ቁጥር ከተነሳ አንዳንድ የጸጥታ አካላት ወይንም ዝቅተኛ ደረጃ ወታደሮች ተቃውሞውን ከዳር ሆነው መመልከት ወይንም ለሰልፈኞች መተባበር ሊጀምሩ እንደሚችሉ እየተዘገበ ይገኛል። ይህ የመንግስት አንድነት በእጅጉ የሚፈታተን ሲሆን የሻዕቢያ መንግስት የመጨረሻው ጊዜ እየተቃረበ እንደሆነ ይታመናል። ምናልባትም የመጨረሻው ውሳኔ ሊሆን የሚችለው የሀገር ውስጥ ፖሊስና የደህንነት ኃይሎች ሰልፉን ለመቆጣጠር ካቃታቸው የኤርትራ መከላከያ ሰራዊት ኢዲኤፍ ሙሉ ለሙሉ ጣልቃ እንዲገባ በተጠንቀቅ ላይ ይገኛል። በተያያዘ ዜና በኤርትራ የዓለም አቀፍ የሽንት ቤት ቀን እየተከበረ ይገኛል። የኤርትራ ማስታወቂያ ሚኒስቴር እንደገለጸው በአገር አቀፍ ደረጃ በሰረጀቃ ንዑስ ዞን እምባርደሆ አስተዳደር አካባቢ በተከበረው በዚህ በዓል ላይ የጤና ጥበቃ ሚኒስቴር የህዝብ ጤና ዳይሬክተር ጀነራል ዶክተር ሃንደ ብርሃን ተስፋጽዮን ተገኝተዋል። ዶክተር ሃንደ ብርሃን ባደረጉት ንግግር ሽንት ቤቶች የህብረተሰቡን ጤና ለማረጋገጥ ወሳኝ መሰረተ ልማት መሆናቸውን ገልጸዋል። በተጨማሪም እንደ አውሮፓውያን አቆጣጠር ከ2008 ጀምሮ ሲተገበር የቆየው በማህበረሰብ ላይ የተመሰረተ የአካባቢ ጽዳት መርሃ ግብር በመላ ሀገሪቱ ያሉ ቤተሰቦች የራሳቸውን ሽንት ቤት እንዲገነቡና እንዲጠቀሙ በማድረግ በጎ ተጽዕኖ ማሳደሩን ተናግረዋል። የሰረጀቃ ንዑስ ዞን አስተዳዳሪ አቶ ክፍለ ማርያም ገብረ መስቀል በበኩላቸው ከ2008 ጀምሮ በንዑስ ዞኑ ሰፊ የግንዛቤ ማስጨበጫ ስራዎች መሰረታቸውን ገልጸው የህብረተሰቡ የሽንት ቤት አጠቃቀም ግንዛቤ ከጊዜ ወደ ጊዜ እያደገ መምጣቱን ጠቁመዋል። በዝግጅቱ ላይ ከጤና ጥበቃ ሚኒስቴርና ከኤርትራ ሕክምና ማህበር የተውጣጡ የጤና ባለሙያዎች የፓናል ውይይት አድርገዋል። በቀጣይ ዜና የኬንያ የውጭ ጉዳይ ሚኒስትር ሙሳሊ ሙዳቪ አገራቸው ወደብ አልባ የሆኑት ዩጋንዳ፣ ደቡብ ሱዳን፣ ሩዋንዳና ቡሩንዲ የባህር በር እንዲያገኙ የማድረግ ግዴታ እንዳለበት ረቡዕ ዕለት ለሀገራቸው ፓርላማ በሰጡት ማብራሪያ ላይ ገልጸዋል። የአፍሪካ ህብረት ቻርተርን ጨምሮ ወደብ አልባ ሀገራትን የሚመለከቱ ዓለም አቀፍና ቀጠናዊ ህግጋትና ግዴታዎች አሉ ያሉት ሙዳቪ ኬንያ ለወደብ አልባ ሀገራት ያሉባትን ግዴታዎች እንደማትቀይር ማረጋገጫ ሰጥተዋል። ኬንያ በባህር
በር ሳቢያ ከዩጋንዳ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላትና በሁለቱ ሀገራት መካከል ወታደራዊ ውጥረት እንደሌለም ሙዳቫዲ ተናግረዋል። ሙዳቫዲ ይህንን ያሉት አንድ የፓርላማ አባል ዩጋንዳ በደቡብ ሱዳን፣ በሩዋንዳ፣ በዲሞክራቲክ ኮንጎ፣ ሶማሊያና ቡሩንዲ ነበራት ካሉት የወታደራዊ ጀብደኝነት ታሪክ አንጻር የህንድ ውቅያኖስን በኃይል ለመቆጣጠር እንደምትፈልግ በቅርቡ ለገለጠችው አቋሟ ኬንያ ምን እርምጃዎች እየወሰደች ነው በማለት ለጠየቁት ጥያቄ በሰጡት ምላሽ ነው። ኬንያ ከውቅያኖስ ዳርቻ ከ900 እስከ 1300 ኪሎ ሜትር ርቀት ላይ የሚገኙ ጎረቤቶቿ ደቡብ ሱዳን፣ ዩጋንዳ፣ ሩዋንዳ፣ ቡሩንዲ በወደባችን የመጠቀም መብት አላቸው ስትል የኢትዮጵያን አንጡራ ሀብትና ወደብ በኢፍትሃዊ መንገድና በማጭበርበር የወሰደው የኤርትራ መንግስት አልሰጥም እያለ ይገኛል። በትላንትናው ዕለትም የዩጋንዳው ፕሬዝዳንት ሙሴቬኒ የምስራቅ አፍሪካ ሀገራት ፌዴሬሽን ይቋቋም በማለት ተናግረዋል። ውቅያኖሱ የኔ ነው በማለት መግለጫ የሰጡት ሙሴቬኒ የምስራቅ አፍሪካ ሀገራት ፌዴሬሽን ይቋቋም ሲሉ ሀሳብ አቅርበዋል። ውትድርናንም እንዲያካትት አስምረው ተናግረዋል። ፌዴሬሽኑ የጠቀሳቸው ሀገራት ቡሩንዲ፣ ኮንጎ፣ ኬንያ፣ ሩዋንዳ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን፣ ታንዛኒያና ዩጋንዳ ወታደራዊ አቅም ማደራጀቱ ለጋራ ህልውና ጠቃሚ መሆኑን አስምረውበታል። የአካባቢውን የስበት ማዕከል ከፍ ያደርገዋል። አፍሪካን ማን ይታደጋታል? ባለፈው ሊቢያ ላይ ስትጠቃ እያየናት ተጎዳች፣ ምንም ልናደርጋት አልቻልንም ብለዋል። በተጨማሪም አንዳንድ ሀገራት የራሳቸው ወደብ የላቸውም። ይህ ደግሞ ለኢኮኖሚ ብቻ ሳይሆን ለወታደራዊውም አስፈላጊ ነው። ታፈናችኋል፣ እንዴት ነው የሀገሬን ምርት ለውጭ ገበያ የማቀርበው ሲሉ ይጠይቃሉ። ለዚህም ነው ከኬንያ ጋር ያላሰለሰ ውይይት ያደረግነው። አንዱን ስንጨርስ ሌላው ይተካል። ስለ ባቡር መንገድና ስለ ፓይፕላይን ማለት ነው። ያ ውቅያኖስ ግን ይገባኛል፣ ምክንያቱም ውቅያኖሱ የኔ ነው። የዚህ ውቅያኖስ ባለቤት ነኝ። ወደፊት ጦርነት ይኖረናል። ንግግራቸውን ከ12 ቀናት በፊት ካስተላለፉትና ኬንያን ካስጠነቀቁበት ሀገራቸው የባህር በር ካላገኘችና ፈተናው እንደተደቀነ መፍትሄ ካላገኘ ጦርነት አዘል ማስጠንቀቂያና ውቅያኖሱ የኔ ነው ካሉበት መልእክት ጋር ተያያዥ ያለው መሆኑ አነጋጋሪ ሆኗል። በመጨረሻም በዱባይ የአየር ትርኢት ዱባይ ኤርሾ በማሳያ በረራ ላይ የነበረው የህንድ ተዋጊ ጀት አውሮፕላን ተከስክሶ የአውሮፕላኑ አብራሪ ህይወት ማለፉን የህንድ አየር ኃይል አስታውቋል። የህንድ አየር ኃይል ንብረት የሆነው ቴጃስ ተዋጊ አውሮፕላን ዛሬ በዱባይ አልማክቱም ዓለም አቀፍ አውሮፕላን ማረፊያ የአየር ትርኢት እያሳየ በነበረበት ወቅት የተከሰከሰ ሲሆን በአደጋው የህንድ አየር ኃይል አብራሪ ህይወቱ አልፏል። የህንድ አየር ኃይል በሀገር ውስጥ የተመረተው ቴጃስ ቀላል ተዋጊ ጀት ሲሆን በአየር ትርኢቱ ላይ የክህሎት በረራ በሚያደርግበት ወቅት በድንገት ከፍታ አጥቶ መሬት ላይ መከስከሱ ነው የተገለጸው። አደጋው በሚሊዮን በሚቆጠሩ የትርኢቱ ታዳሚዎች ፊት ለፊት የተከሰከሰ ሲሆን አውሮፕላኑ ሲከሰከስ ከፍተኛ የእሳት ኳስ ታይቶ ወፍራም ጥቁር ጭስ ወደ ሰማይ መውጣቱ በአይን እማኞች ተገልጿል። የዱባይ ሚዲያ ቢሮ የእሳት አደጋና የአደጋ ጊዜ ቡድኖች በፍጥነት ወደ ስፍራው ደርሰው ሁኔታውን መቆጣጠራቸውን ያስታወቁ ሲሆን ትርኢቱ ለጊዜው ተቋርጦ ጎብኚዎች ወደ ኤግዚቢሽን አዳራሾች እንዲመለሱ ተደርጓል። አደጋውን ተከትሎ የህንድ አየር ኃይል በደረሰው የህይወት መጥፋት ጥልቅ ሐዘን እንደተሰማው ገልጾ የአደጋውን መንስኤ ለማጣራት የምርመራ ኮሚቴ በማቋቋም ምርመራ መጀመሩን በኤክስ ገጹ አስታውቋል። ይህ አይነት ክስተት በዱባይ የአየር ትርኢት ታሪክ ውስጥ እምብዛም የማይታይ ቢሆንም የህንድ አየር ኃይል በአጠቃላይ በተለያዩ ጊዜያት በአውሮፕላኖች አደጋ አብራሪዎቹን አጥቷል። ከነዚህም ውስጥ እንደ አውሮፓውያን አቆጣጠር በሐምሌ ወር በ2025 በምዕራብ ህንድ ራጃስታን ግዛት የጃጓር ማሰልጠኛ ተዋጊ ጄት ወድቆ ሁለቱም አብራሪዎች ህይወታቸው ያለፈ ሲሆን በተመሳሳይ በሚያዝያ 2025 በጉጅራት ግዛት ውስጥ የጃጓር ተዋጊ ጄቶች ተከስክሶ አንድ አብራሪ ህይወቱ ማለፉ ይታወሳል። ቴጃስ ህንድ ራሷ የነደፈችውና ያመረተችው ዘመናዊ ተዋጊ ጄት ሲሆን የሀገሪቱ የመከላከያ አቅም ማሳያና ሜክ ኢን ኢንዲያ ስትራቴጂካዊ ዋና አካል ነው። አውሮፕላኑ በዚህ የዓለማችን ትልቁ የአየር ትርኢት ላይ መሳተፉ ህንድ ጀቱን በዓለም አቀፍ ደረጃ ለማስተዋወቅ በምታደርገው ጥረት ወሳኝ እንደነበረ ተገልጿል። በአውሮፕላኑ ውስጥ የነበረው ብቸኛ አብራሪ ዊንግ ኮማንደር ናማንሽ ሲያል በአደጋው ህይወታቸው ያለፈ ሲሆን የህንድ አየር ኃይል በይፋ ባወጣው መግለጫ ለአብራሪው ቤተሰቦችና ወዳጅ ዘመዶች የተሰማውን ጥልቅ ሐዘን ገልጿል። አበቃን። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።